ሰላም የተወደዳችሁ ውድ ቤተሰቦቼ እንደምን አላችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬም ክፍል 2 ቻሌንጅን ይዤ መጥቻለሁ። እንግዲህ ዛሬ እንሞክራለን። ባለፈው ጊዜ ኮፒራይት ብሎ ዩቲዩብ እንዳገደኝ ነግሬያችሁ ነበረ። ሌላው በጣም ቫዝሊን እንግዲህ በጣም እንደዚህ ነው የምጠቀመው። ቫዝሊን በሮዝመሪ በቅርንፉድና በጅንጅብል ነበረ የሰራሁትና ሌላው ደግሞ ኮኮናት የጣሳው እንደዚህ በቅርንፉድ ባለፈው ሰርቼ ነው የምጠቀመው። ፀጉሬ በጣም በቀልስልስ ብሎ አምሮበት ፋፍቶ እንዳማረበት ነግሬያችኋለሁ። በጣም ስለሚያስፈልጋችሁ ነው። በነገራችን ላይ ቻሌንጁ በጣም ቆንጆ ነው። ፀጉራችሁ ጥቁር እንዲሆን፣ እንዲፋፋ፣ እንዲለሰልስ በተለይ ጠንካራ ፀጉርና ደረቅ ፀጉር ያላችሁ እህቶቼ በጣም ትጠቀሙበታላችሁ። ወደ ቪዲዮ እያንዛዛሽ ነው ወሬ ያለብሽ ብላችሁኛል። ያው አስተካክላለሁ። እሺ እንደተለመደው እንግዲህ እነዚህ 3 ነገሮችን ነው የምንጠቀመው። የስጋ መጥበሻ፣ ሮዝመሪ፣ ጥቁር አዝሙድ፣ ቅርንፉድ። እነዚህም ልኬታቸው ግማሽ የሾርባ ማንኪያ ቅርንፉድ ነው የተጠቀምኩት። ግማሽ የሾርባ ማንኪያ ነው ያልኩት። አንዳንድ የሾርባ ማንኪያ ሮዝመሪ፣ አንድ የሾርባ ማንኪያ ጥቁር አዝሙድ፣ አንድ የሾርባ በጣም ከርዳዳ ፀጉር ያላችሁ ግን ይሄንን መጨመር ትችላላችሁ። ቢያንስ 3 ማድረግም ትችላላችሁ። በጣም ነው የሚያለሰልሰው፣ በጣም ነው የሚያጠቁረው፣ ያፋፋላችኋል። በጣም ልዩ ነው። ምን ብዬ ልንገራችሁ? ይሄንን አንድ ላይ ብንፈጨው ጥሩ ነው። ሙቀጫ ካላችሁ ወይም መፍጫ ካላችሁ ማለት ነው። በነገራችን ላይ በተለይ ጥቁር አዝሙዱ በጣም ቅባት አለው። ይሄው እንግዲህ የምሰራበት እቃ ይሄ ነው። 1 ብርጭቆ ውሃ ነው የምጠቀመው በመርጫ ይልክ ማለት ነው። ከዛ ለሰስ ያለ እሳት ላይ ነው የምንጥደው። እናንተ ከትክም ሁሉ ጊዜ እንደምላችሁ አናፈላም። ገና መጋል ሲጀምር እንደዚህ እንፏለት ወይም ደግሞ አልፋ ነገር ይጀምራል ማለት ነው። ልክ ጋል ሲል ሳይፈላ ጋል ሲል ማውጣት አለባችሁ። አሁን አልፈለም፣ ገና እንፏለት እንደዚህ በደንብ እየወጣ ነው። ስለዚህ በቃው ማለት ነው። ሁልጊዜ እንደምላችሁ አያችሁ አይደለ? ላው ላይ ያለውን የቅባቱን ላው ላይ ይታያችሁ አይደለ? ስለዚህ በጣም ለፀጉራችሁ ጥቅም እንደሚሰጥ ልነግራችሁ ፈልጋለሁ። ጠቅጣቃ ማጥለያ ብትጠቀሙ እመክራለሁኝ። ለምን ይሄ በተለይ ሮዝመሪውና ጥቁር አዝሙዱ ችግር የለም፣ ግን ቅርንፉዱ እነዚህ ብናኞቹ ራሱ ቆዳችሁ ላይ ወይም ፀጉራችሁ ላይ መቅረት የለባቸውም። ፀጉራችሁን ሊጎዱት ወይም ደግሞ ፀጉራችሁ ችግር የለውም፣ ቆዳችሁ ሊሳሳ ሊያሳካካችሁ ይችላል። አያችሁ ቅባቱ የዛሬው ከለር እንደዚህ ነው የምታዩት። ደብለቅለቅ ያለ ነው ቅርንፉዱ እንትኑ ጥቁር አዝሙዱና ቅርንፉዱ ምናምን ኃይሉ የሮዝመሪው አያችሁ። ቅባቱን በደንብ ነው ቅባት ያለበት። በደንብ እያያችሁ ነው አይደል? ጥቁር አዝሙድ በጣም ቅባት እንዳለው ነው መረዳት ያለባችሁ። እንደምታዩት ነው እንግዲህ አይታችኋል። ፀጉሬ በተለይ በጣም ይህን ሰሞን ለስልሷል፣ ደርቆ አስቸግሮኛል ብያችሁ ነበረ። ፀጉራችሁን በዚህ አጋጣሚ ፀጉራችሁን በጣም ትሪት ማድረግ እንዳለባችሁ ነው በደንብ ማስገነዝባችሁ ማለት ነው። በደንብ ትሪት ማድረግ ያለባችሁ በደንብ ፀጉራችሁን እንዴት እንደምትቀይሩት ሁልጊዜም ነው የምነግራችሁና ያው ምናልባት ላያስፈልገው ይችላል፣ ግን እኔ ያው እቀባዋለሁ፣ ችግር የለውም። ቫዝሊኑ ታውን ፊትም ነግሬያችኋለሁ ለፀጉራችሁ የሚሰጠው ጥቅም። ፀጉራችሁ በተለይ ሎው ፕሮስቲ ሃይ ፕሮስቲ የሆነ ፀጉር ያላችሁ እህቶች በተመሳሳይ ለሁለቱም ሙቀትን ይሰጣል ማለት ነው። ያፋፋዋል። ወፍራም ፀጉር፣ ጥቁር ፀጉር፣ የሚያምር ሻይን የሚያደርግ ፀጉር እንዲኖራችሁ ያደርጋል ማለት ነው። ዘንዲ ከቀባ ነው በኋላ የጥቁር አዝሙዱን ውሃው ራሱ እንትን ሲባል ቅባት ስለሚያወጣ አሳይቻችኋለሁ በጣም ቅባት እንዳለው። ስለዚህ ብትቀቡም ባትቀቡም ችግር የለውም፣ ግን ብትቀቡት ምንም ችግር የለውም። በጣም የሚያስቸግራችሁ አልበጠር ብሎ እየደረቀ ጠንካራ ፀጉር ያላችሁ እህቶቼ ደግሞ እንዲሁም ጥቁር አዝሙዱን ብቻውን መጠቀም ትችላላችሁ። ይሄንን ቀን በቀንም መርጨት ትችላላችሁ፣ ችግር የለም። ግን እናንተ ወይ በ3 ቀን ወይ በ2 ቀን አንድ ጊዜ እንትን ማለት መርጨት ትችላላችሁ። እውነት ለመናገር ሽበትን መከላከል ትችላላችሁ። ሽበት ወጣብኝ የምትሉ እህቶቼ ሽበትን መከላከል ትችላላችሁ። ምናልባት ሽበት በተለያየ መንገድ ይመጣል። ሽበት የሚመጣበት መንገድ አንደኛ ያው የምንጠቀማቸው ነገሮች ካሉ መጀመሪያም ተጠቅመን ተሆነ እንደ ፐርም ጄል እንደ ቀለም እንደዚህ አይነት ነገሮችን ከተጠቀምን
ያለ እድሜ ሽበት ወዲያው ከች ነው የሚለው። በዘር እንኳን አሁን ሽበት የሌላባቸው ሰዎች ብዙ ጊዜ ፐርም የተጠቀሙ ቀለም የተጠቀሙ ጄል የተጠቀሙ እህቶቼ ወዲያው ነው ሽበት የመጣባቸው። ይሄ ማለት እኛ አጠቃቀማችን እውቀት የለንም። አንድ ነገር ስንጠቀም ከእውቀት ጋር አይደለም የምንጠቀመው፣ ዝም ብለን በዘፈቀደ ነው የምንጠቀመው። መጀመሪያ ለምሳሌ ነጮቹ ያው ለኛ ሲሰሩልን እንዴት መጠቀም እንዳለብን ምናምን እዛ ላይ ሊጽፉ ይችላሉ። ግን እኛ አጠቃቀሙን አንችለውም። አብዛኞቻችን አንባቢ አይደለንም። አብዛኞቻችን ደግሞ ይሄ ለምሳሌ እኔ አሁን ሰዎች በጣም አሁን እነዚህ በጣም ያቃሉ የሚባሉ ሰዎች አሁን የምንጠቀመው ደግሞ ዝቅ ያሉ ሰዎች፣ ዝቅ ስላችሁ በሌላ ነገር አትሰዱብኝ፣ ምናልባት በእውቀት ሊሆን ይችላል። አንዳንድ ጊዜ የኛ ኑሮ ይሄን ነገር ተቀብለን ይሄን ነገር ማስተናገድ የምንችልበት አይደለም የአብዛኞቻችን ኑሮና፣ ግን የሆነ ሰው ስላደረገው ብቻ ማድረግ ስለምንወድ እናደርገዋለን። ስለዚህ ያ ነገር ምንን ያመጣብናል? ከጎንዮሽ ማይለቅ በቃ ማንላቀቀው ችግር ይዞብን ይመጣል። ያን ነገር በደንብ መገንዘብ አለብን። ተረድታችሁኛል ብዬ ተስፋ አደርጋለሁ። ፀጉራችሁ ጠንከር ነው የሚለው በጣም ያምርበታል። እኔ ይሄንን ቻሌንጅ ብዙ ጊዜ ተጠቀሙት የምለው በጣም ጥቅም ስላለ ነው። ሌላው ማበጠሪያ መጠንቀቅ አለባችሁ። ባክቴሪያ ፈንገስ ሊያመጣባችሁ ስለሚችል መጀመሪያ ከስር ትጀምራላችሁ ማበጠር። እውነት በእርግጠኝነት ፀጉራችሁን ከተንከባከባችሁት፣ ፀጉራችሁን ከያዛችሁት በእርግጠኝነት ፀጉራችሁን የማይቀይርበት ምንም ምክንያት የለም። ብዙ ጊዜ የምሰማው አሁን እኔ ያንቺ ስጦታ ነው ስትሉ ነው የምሰማው። እናንተም ደግሞ የምታዩት እድገት ነው። እኔ የዛሬ አንድ አመት ተኩል ፀጉሬን በጣም ቆርጬው ነበረ። እያችሁ እንደኛ ይፍታታል ፀጉራችሁ እንደዚህ ስታደርጉት ማለት ነው። እያችሁ ይህንን ስሬት ሁልጊዜ ሁለትዮሽ እኔ አልመክርም። እናንተ በዘፈቀደ ዝም ብላችሁ ስራችሁን ስትሉ እንደማንም በተለይ ውጭ ላይ ያላችሁ ቶቼ እንደማንም ብላችሁ 5 ቦታም 6 ቦታም ቁጥርጥር መስራት አለባችሁ። ይሄ ፀጉራችሁን ይበጣጥሰዋል፣ ፀጉራችሁ ይነቃቀላል፣ አይመቸውም እንደዚህ አይነት። እኔ ግን ማታ ሰራዋለሁኝ። አሁን እንደዚህ ሰርቼ ረፍት ተሰጠውና ከዛ ማታ እሰራለሁ ማለት ነው። ስለዚህ ሁልጊዜ እንደዚህ ማሉን ክፍት ማድረግ ከባድ ነው የሚሆነው። በወር ፀጉራችሁን ጫፉን ማየት አለባችሁ። ጫፉ ምን ላይ ነው? ለምሳሌ እየሞተ እየመነመነ የሚሄደው ጫፉን ስታዩት ትክክል ካልሆነ ትንሽ ይዛችሁ ጫፉን መቁረጥ። እኔ የዛሬ ዓመት ስህተት እንደሰራሁ ነግሬያቸዋለሁኝ። ፀጉሬን ስቆርጥ በጣም ነበር የቆረጥኩት፣ በጣም አይታችኋል እናንተም። ከዛ በኋላ ግን በዘገምተኛ እድገት ነው ያደገው። አንደኛ ከ25 ዓመት በላይ ሲሆናችሁ እድሜያችሁ ከ25 ዓመት በላይ ሲሆን ፀጉራችሁ ራሱ ዘገምተኛ ነው የሚሆነው እድገት። ለምሳሌ ፀጉር መቆረጥ ያለበት ራሱ ወይ መላጨት ያለበት ከ7 ዓመት እስከ 10 ዓመት ባለው ጊዜ ብቻ ነው። ከዛ በኋላ ብትላጩት ጥሩ ፀጉር እንደማይወጣ በዚህ አጋጣሚ ልነግራችሁ እወዳለሁ። ምንም ቢሆን ምንም እንደ መጀመሪያው አይሆንም። ከ20 ዓመት ላይ ፀጉር ተላጭቼ ቆንጆ ፀጉር ይውጣልኝ ብላችሁ ማሰብ የለባችሁም። ከዛ በኋላ ደግሞ ከ25 ዓመት በኋላ ፀጉራችሁን በደንብ መያዝ አለባችሁ ማለት ነው። ብዙ ብስጭቶች፣ ብዙ ነገሮች ያው እድሜ እንትን እያለ ሲሄድ እየተበላሸ ነው የሚሄደው ማለት ነው። ስለዚህ ውሃ መጠጣት ከቻላችሁ ደግሞ ከዚህ ጎን ለጎን እንደ አትክልት እንደ ፍራፍሬ አንዳንድ ጊዜ ማለት ነው፣ ሁልጊዜም ላይሆን ይችላል። ያው ኢትዮጵያ ውስጥ ያለውን ነገር ሁላችንም እናውቃለን። ግን ወተት በጣም ወሳኝ ነው። ወተት ብትጠቀሙ በጣም ወሳኝ ነው። ውሃ አሁን ምንም ነገር እንትን የማይለን ሁልጊዜ ትዝ የማይለን ነገር ነው ውሃ። በተለይ አእምሯችን ሲጨናነቅብን በቃ የሆነ በቃ ብስጭት አይነት ነገር ሲሰማን ውሃ በጣም ወሳኝ ነው። ሊያረጋጋን የሚችል ነው። ፀጉራችንም እንዳይነቃቀል ያደርጋል ማለት ነው። አእምሯችንን ፍትትት ስለሚያደርግልን ውሃ ብትጠጡ ፀጉሬ የተነቃቀለ ወይም ፀጉሬ እንትን አለ ለምትሉ እህቶቼ በጣም ወሳኝ ነው። ልትታጠቡ ስትሉ ደግሞ የተለያዩ እኔ የምሰራቸውን አንዱን እንኳን ማግኘት ከቻላችሁ እሱን ብትጠቀሙ ቆንጆ ነው። ቆዳችሁ ላይ ምንም አይነት ነገር ስለማይኖር አሳከካችሁን ፀጉራችሁ አይነቃቀልም ማለት ነው። ከሁለቱም ፊት ነው እንግዲህ የፀጉር እንትን ያለው። ፀጉራችሁን ከያዛችሁት በነገራችን ላይ ፀጉራችሁ አይነቃቀልም፣ ስለማትይዙት ነው። በእውነት
እኔ 100% እነግራችኋለሁ። ስለማቅ እኮ ነው ከብዙ ኢትዮጵያኖች ጋር እኔ ብዙ ቦታ ላይ ኖሬያለሁኝ እና በእውነት ትልቅ ፀጉር ሲያተው ይሄማ ተፈጥሮ ነው ነገር ምናምን እና እኔ ብዙ ጊዜ የምከራከራችሁ የእናንተን ስንፍና የእናንተን ግዴለሽነት ስለማቅ ነው። አንደኛ በቃ ቼክ አታደርጉትም። እኔ መርዘሙን አይደለም እምላችሁ ፀጉራችሁ ረጅም እንዲሆን መጣራችሁን ምናምን አይደለም እምነግራችሁ። ያ ሳይሆን ፀጉራችሁ እንዲያምር እንኳን የሆነ ነገር አታደርጉም። ፀጉራችሁን ለማሳመር እንኳን አጥሩ። ስለዚህ መጣር አለባችሁ። ይሄው የመጣው እንዳይነቃቀልባችሁ፣ እንዳይበሳጭ፣ ያለ እድሜ ሽበት እንዳይወጣ በጣም በብዙ መከላከል ትችላላችሁ። ብዙ እየሰራ ነው፣ ለውጥ እያመጣ ነው። ክፍል 2 ቻሌንጅ ይሄን ይመስላል። በሌላው ቀጣዩ ክፍል እስክንገናኝ በያላችሁበት ሰላማችሁ ብዝት ይበልልኝ። ላይክ እያረጋችሁ ነው፣ እያየሁ ነው። በጣም ነው የምወዳችሁ። እግዚአብሔር ግን ይውደድልኝ ከኔ በላይ ማለት ነው። በያላችሁበት ፈጣሪ ይጠብቅልኝ። ላይክ አድርጉ። እሺ፣ እወዳችኋለሁ። ቻው